በመሐመድ ነብይነት አላምንም፣ አላህም አለ ብዬ አላምንም። ነገር ግን አላህ ለመኖሩ መሐመድ ነገረ። ከመሐመድ በተጨማሪ ሌላ ማስረጃ አለ ሆይ? የለኝም። መሐመድ ብቻ ሰለላሁ ዐለይሂ ወሰለም ብቻ ናቸው ማስረጃ። ደምሳሽ አለ። ደምሳሽ መጣና መጽሐፍ ተሰጥቶኛል፣ ፍቅር ሲዝም አምላክን መሰረታለሁ፣ ይሄ ደግሞ እውነተኛ አምላክ ነው አለ። አይ ማስረጃ ምንድነው ሲባል እኔ አልዋሽም ይላል። እንዴ እንደማትዋሽ በምን እናውቃለን ሲባል ራሱ ከጻፈው መጽሐፍ ውስጥ ደምሳሽ አይዋሽም የሚል ማስረጃ ያመጣልናል ማለት ነው። ይሄንንም አንተ እኮ ነው የተናገርከው ብለን ደምሳሽ ቻሌንጅ ስናደርገው አይ እኔ ከራሴ አልናገርም ይላል። ከራሴ እንደማትናገር ምንድነው ማስረጃ ሲባል እሱ ከተናገረው እሱ ከጻፈው መጽሐፍ ውስጥ ደግሞ ይሄው ከራሱ አይናገርም ወይ ከሆነ እንጂ የሚል ደግሞ አሁንም መረጃ ከዛው መጽሐፍ ውስጥ ያመጣልናል። ይሄንንም እኮ አንተ ነው የተናገርከው ካንተ ነው ከዛው መጽሐፍ ውስጥ ደግሞ ከራሱ አይናገርም የሚል አሁንም ካላህ ነው እንጂ የሚል ያመጣልናል። ልክ እንደ መሐመድ ደምሳሽም ማለት ነው። አሁን ይሄ ምንድነው እሱ እዛው ሰኩላር የሆነ እዛው ዙሪያ ጥምጥም የሆነ እንትን ይሆንብናል ማለት ነው። ሙግት ይሆንብናል። እኛ ጋር ስትመጪ ግን እንደዛ አይደለም። ቀደም እንዳልኩሽ ነቢያቶቹ ያስተማሩት አስተምሮ ሁሉም መጽሐፍቶቻቸው አለ። እነኛ መጽሐፍቶቻቸውን እዛን ግን የሰበኩትን ያስተማሩትን ማሳየት እንችላለን ማለት ነው። አሁን ደምሳሽ ይመጣና ኢሳ የሚባለው ወይንም ኢየሱስ ይልና የፍቅር ሲዝም ሃይማኖትን የሰበከው ይለናል። ማስረጃ ስንለው ራሱ ከተናገረው መጽሐፍ አለው ባይዘው ደምሳሽ ራሱ ከጻፈው መጽሐፍ ውስጥ ማስረጃ ይመጣልናል። ይሄንንም አንተ ነህ እኮ የተናገርከው ስንል ኖ እኔ ከራሴ አልናገርም መገለጥ ነው ይለናል። መገለጥ ለመሆንህ ምንድነው ማስረጃ ሲባል ይሄው መጽሐፌ ውስጥ ከራስህ አትናገርም ተብያለሁ ብሎ ያሳየናል ማለት ነው። ስለዚህ ምንድነው እሱ በጥቅሉ እኛ እውነተኛ ሃይማኖት ውስጥ እንዳለን ወይንም ደግሞ ነቢያት እግዚአብሔር የገለጠው ራሱን ሃይማኖት እንደምናምን የነቢያቶቹ አስተምሮ ስላለን ነቢያቶቹ እንደሚያምኑት ስለምናምን በዛ እናውቃለን።